ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም ወር በገባ በ26 በቤተ ክርስቲያናችን ታስበው ከሚውሉት እግዚአብሔር አምላክ ቃል ኪዳን ከገባላቸው ከሰጣቸው ቅዱሳን አባቶቻችን አንዱ ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም ናቸው። ዜና ገድላቸውንም እነሆ። አምስቱን መቅሰፍቶች የማስወገድ ስልጣን የተሰጠው ጻድቁ አቡነ ሀብተ ማርያም በነበረበት ዘመን ንጉሥ እስክንድር በነገሰበት ጊዜ ነው። አባቱ ፍሬ ቅዱስ፣ እናቱ ዮስቲና ይባላሉ። ፍሬ ብሩክና ዮስቲና በሕገ እግዚአብሔር በሃይማኖት በትሩፋት በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች ነበሩ። የጻድቁ አቡነ ሀብተ ማርያም እናት ቅድስት ዮስቲና ጻድቁ አቡነ ሀብተ ማርያምን ከመውለዷ በፊት ሰው ሁሉ ዓለሙን ቢገዛ ነፍሱን ካጣ ምን ይጠቅመዋል የሚለውን የወንጌል ቃል ተረድታ መንና ወደ በረሃ ሄደች። በበረሃ ውስጥም ከሰው ተለይቶ የሚኖር ባህታዊ በዋሻ ውስጥ አገኘች። የመጣሁት ለምነና ነው፣ ጌታ ክርስቶስ በወንጌሉ እርፍን ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ይህም ባህታዊ ምናኔ ምንኩስና ላንቺ አልተፈቀደልሽም፣ ከሕጋዊ ባልሽ ወንድ ልጅ ትወልጃለሽ፣ እርሱም ለዓለም ሁሉ ይተርፋል፣ በጸሎቱም ብዙዎችን ይጠቅማል፣ እንደ መላእክትም ክንፈ ጸጋ ተሰጥቶታል በማለት ነገራት። ቅድስት ዮስቲናም ከአረጋዊ ባህታዊ ይህንን ነገር ሰምታ አደነቀች። የፈጣሪ ፈቃድ ከሆነ ወደ ቤት እመለሳለሁ ብላ ወደ ቤቷ ተመለሰች። ጥቂት ጊዜያት ከቆየች በኋላ ግንቦት 26 ቀን ጻድቁ አቡነ ሀብተ ማርያም ተወለደ። በአባትና በእናቱ ቤት ታላቅ ደስታ ተደረገ። 40 ቀን በሞላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። በተጠመቀ ዕለትም ሀብተ ማርያም ተብሎ ተሰየመ። ጻድቁ አቡነ ሀብተ ማርያም በፈሪሃ እግዚአብሔር በትምህርት አደገ። ከዕለታት በአንድ ቀን ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ በልቦናው ይህች ጸሎት በጣም ጥሩና መልካም ጸሎት ናት አለ። በዚህ ጸሎት ከዓለም አሳችነት ከገሃነም እሳት እንድንባት ዘንድ አውቃለሁ፣ የንስሐ መንገድ ናት ብሎ ተናገረ። ከዚህ ጊዜ ጀምሮ አባታችን አቡነ ሀብተ ማርያም በዚች ጸሎት ተጠምዶ በጾምና በጸሎት በስግደት የሚኖር ሆነ። አባቱ ፍሬ ቅዱስ አቡነ ሀብተ ማርያምን የበግ ጠባቂ ያደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምእመናን በጎች ጠባቂ ያደርገው ዘንድ ወዶ መርጦታልና። ያ ቀን እስኪደርስ ፈጣሪያችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን ይጠብቀው ነበር። አባታችን አቡነ ሀብተ ማርያምም ከአባቱ አጠገብ ተኝቶ ሳለ ሀብተ ማርያም ሀብተ ማርያም የሚል ድምፅ በሌሊት ከሰማይ ወጣ። አባቱ በአጠገቡ ተኝቶ ስለነበረ የጠራው መስሎት አባቴ ሆይ አለው ሲል መለሰ። ከዚህ በፊት ቃል ከሰማይ ጠርቶት አያውቅም ነበርና እንደ ሳሙኤል ጌታዬ ባሪያ ይሰማሃል ተናገር አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም አናገረው። ከዚህ በኋላ አባቱ ከሀገሪቱ ታላላቅ ሰዎች አንዷን እጮኛ አጨለትና ታገባለህ አለው። አባታችን አቡነ ሀብተ ማርያምም አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ፣ ተራክ ወይም ቃለ ወንጌልን መስማት እንጂ ሌላ አይደለምና
ለምን እንዲህ ትለኛለህ አለ። አባቱም ያለ አቡነ ሀብተ ማርያም ፈቃድ ሙሽራይቱን ለማምጣት ሄደ። አባታችን አቡነ ሀብተ ማርያምም ሀገር ጥሎ ለመሰደድ ከቤት ተደብቆ ወጣ። መንፈስ ቅዱስም በመብረቅ አምሳል አባቱን ገሰጸው። በዚህ ድንጋጤ ምክንያት የሥጋ አባቱ ከዚህ ኃላፊ ዓለም አረፈ። አባታችን አቡነ ሀብተ ማርያምም የአባቱን እረፍት ሳያይ አፋር ወደምትባል ሀገር ወደ አሰቦት አቡነ ሳሙኤል ገዳም ሄደ። አባ ሳሙኤል ከሚባሉ ደግ መነኩሴ ቦታ ገብቶ ኖረ። በዚያም ገዳም ውሃ በመቅዳት እንጨት በመስበር ልብስ በማጠብ እህል በመፍጨት አበው መነኮሳትን ሲያገለግል ኖረ። በአባታችን ላይ መነኮሳት ተቆጥተው ሲነሱ እመቤታችን ቅድስት ድንግል ማርያም በጋር ተገልጻ ትገስጻቸው ነበር። በዚህ አገልግሎት ላይ ሳለ ገዳሙ ካለበት ተራራ ላይ ወደ በረሃ ወርዶ ውሃ ቀርቶ ተሸክሞ ሲመለስ ውሃውን በእንስራ እንደተሸከመ እግሩን አደናቀፈው። የቀዳው ውሃ ሊደፋበትና እንስራውም ሊሰበርበት ሲል ጌታዬ ኢየሱስ ክርስቶስ ሆይ አድነኝ፣ ትወድቅ ዘንድ አትተዋት ብሎ ጸለየ። ይህንንም ብሎ በተናገረ ጊዜ የውሃ እንስራ ሳትወድቅ ቆመች። እጅም ሳይነካት ተመልሳ በትከሻው ላይ ተቀመጠች። አባ ሳሙኤልም ይከተሉት ነበርና ይህንን ጽኑ ተአምር አይተው አደነቁ። ከዕለታት በአንድ ቀን በሌሊት መብራት ለአባ ሳሙኤል እያበራ ሳለ መብራቱ በእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ፣ ፍራቻ፣ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ በእግዚአብሔር ተአምር ራሱ በራ። አባ ሳሙኤልም ይህንን ተአምራት አይተው የዚህ ቅዱስ ልጅ ዓለም ሁሉ የጥበብ መብራት ይሆናል ሲሉ ትንቢት ተናገሩ። በዚችም ገዳም 12 ዓመት ከትህትና ጋር እየታዘዘ ቤተ ክርስቲያንን እያገለገለ ኖረ። የጻድቁ አባታችን አቡነ ሀብተ ማርያም ከአባ ሳሙኤል ገዳም ወጥቶ እለ አድባር ወደ ተባለ ገዳም ሄደ። ከአባ መልከ ጼዴቅ እጅ የምንኩስና ሥርዓትን ተቀበለ። ከዚያም በመቀጠል በጥልቅ ባህር ገብቶ 150 መዝሙረ ዳዊትንና 4ቱን ወንጌልና ሌሎች የጸሎት መጻሕፍትን እየጸለየ 500 ጊዜ ይሰግድ ነበር። እህል መብላትን ትቶ እንደ በረሃ ዋልያ ቅጠል መብላት ጀመረ። 40 ቀን የሚጾምበት ጊዜ 80 ቀን የሚጾምበት ቀን ነበር። ቅጠልም ቢሆን እህል ቀዝቃዛ ወይም ምንም አይቀምስም ነበር። ፊቱም እንደ ንጋት ኮከብ ያበራል። 4ቱን ወንጌላት እየጸለየ ሳለ ቅዱስ ገብርኤልና ቅዱስ ሚካኤልን በግራና በቀኝ አስከትሎ ፈጣሪያችን ኢየሱስ ክርስቶስ ተገለጠለት። ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ያን ጊዜ አቡነ ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወድቆ እንደ በድን ሆነ። ጌታችንም አንስቶ ክቡራን በሆኑ እጆቹ አጸናው። ታላቅ የሆነ ቃል ኪዳንም ገባለት። በጸሎት አምኖ በጎ ሥራ ለሚሰራ ሁሉ በሕይወት ሳለ ልብስ በመስጠት ወይም ምግብ በማቅረብ፣ እግር በማጠብ፣ እንጨት ሳር በማቅረብ፣ ውሃ በመቅዳትና በመርዳት ለደከመ ሁሉ ምርልሃለሁ። ዳግመኛ ከሞተ በኋላ መንግሥተ ሰማያትን አወርሰዋለሁ። አንተ ከሞትክ በኋላ ስምህን የጠራውን ዝክርህን ያዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን በሕሊና ያሰበውን በልቦና የወሰነውን እፈጽምለታለሁ አለው። ጠላቶች አጋንንትን ያጥፋልህና ይጠብቅህ ዘንድ ቅዱስ ሚካኤል ካንተ አይለይም። የሰጠውህን ቃል ኪዳን እንዳልነሳ በራሴ ማልኩልህ።
ከእናት ማኅፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥኩ እንጂ በብዙ ገድልና በድካም ብቻ የወደድኩ አይደለም። ይህንንም ቃል ኪዳን ከሰጠው በኋላ ጌታችን ኢየሱስ ክርስቶስ በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ቅድስት ዮስቲናም ባሏ ከሞተ በኋላ ለራሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች፣ ለጦም አዳሪዎች፣ ለድሆች ጨርሳ ሰጠች። በጾምና በጸሎት በስግደት ሰውነቷን አደከመች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል መጣ። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤትሽን ስለተውሽ 80 ርስት ከተሞችን 7 አክሊሎችን እነሆ አዘጋጀሁልሽ አላት። ደጋግ ስራን ሰርታ ከፈጸመች በኋላ አረፈች። እግዚአብሔር አምላክ አስቀድሞ ተስፋውን እንደነገራት 7ቱን አክሊላት ሸለማት፣ 80ውን አህጉራተ ገነት አወረሳት። ጻድቁ አቡነ ሀብተ ማርያም ወደ ቤተ ክርስቲያን በሄደ ጊዜ ወንጌል ሲነበብ፣ የክርስቶስ ጌትነቱን የሚናገር ወንጌል ሲነበብ ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ የሚል ከቄሱ አፍ ይህን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄደ። የሚያነበውንም ቄስ ገሰጸው። ወዮሴፍሰ ፈሃሪሃ ለማርያም ጻድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አቡነ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። ጌታችን ኢየሱስ ክርስቶስም ተገልጾ ወዳጅ አመሰገንኩ፣ እናቴ ድንግል ማርያምን ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብርሃለሁ አለው። ጻድቁ አባታችን አቡነ ሀብተ ማርያም ከጌታ ጋር በተነጋገረ ጊዜ እንደ ነቢዩ ሙሴ በፊቱ ብርሃን ተሳለ። ሰዎችም የፊቱ ብርሃን አይተው መቅረቡን ፈርተው አደነቁ። አቡነ ሀብተ ማርያምም ጌታ ሆይ ከንቱ ውዳሴ እንዳይሆንብኝ በፊቴ ላይ የተሳለውን ብርሃን ሰውርልኝ ብሎ ጸለየ። ጌታም ፊቱን እንደ ቀድሞ አደረገው። በጾም በጸሎት ላይ ሳለም በሊቀ መልአክ ቅዱስ ሚካኤል ተራዳይነት ወደ ሰማይ ተነጥቆ ቅዱሳን የሚኖሩባቸውን ዓለማት መንግሥተ ሰማያትንና ሲኦልን ተመለከተ። ሰይጣንም መጥቶ በእግዚአብሔር ፊት ቆመ። በሀብተ ማርያም ላይ መከራ ጸናበት ዘንድ ፍቀድልኝ ብሎ ጮኸ። እግዚአብሔር አምላክም በሰይጣን ላይ ተቆጥቶ በነፍሱም በሥጋውም መከራ ታጸናበት ዘንድ አልፈቅድም፣ ከእናቱ ማኅፀን ጀምሮ መርጬዋለሁና በንጽሕናና በቅድስና ኃጢአት እንዳይሠራ ዘወትር ጠብቀዋለሁ። በእርሱ ላይ ብቻ ሳይሆን በሀብተ ማርያም ጸሎት በተማጸነ ሁሉ ላይ እንኳን አላሰለጥንህም ብሎ አሰናበተው። ሰይጣንም ይህንን ቃል ሰምቶ አፍሮ እያዘነ ሄደ። አባታችን አቡነ ሀብተ ማርያም እንዲህ ባለ ሥራ ሳለ ሰውነታቸው እንደ መረግድ የሚያሸበርቅ 9 ክቡራን ሰዎች ወደ እርሱ መጡ። አብሯቸው ያለው መልአክ ይህንን ያህል ብርሃን የከበበው ይህ ማን ነው ብሎ ጠየቀው። መልአኩም አባተ ተክለ ሃይማኖት ነው አለው። ክቡር የሆነ አቡነ ተክለ ሃይማኖትም ጠርቶ ልጅ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደ ብዙ ምርኮ እንዳገኘ በአንተ ፈጽሞ ደስ ይለኛል። ነገር ግን የምለምንህ ነገር አለና እሺ በለኝ አለ። አባታችን አቡነ ሀብተ ማርያምም ጌታዬ ነገሩ ምንድነው አለ። ክቡር አባታችን ተክለ ሃይማኖትም ከተቀበርኩበት ቦታ እንድቀበር ቃል ኪዳን ግባልኝ አለው። አቡነ ሀብተ ማርያምም ይህንን አደርግ ዘንድ ስለምን ትወዳለህ አለው። አቡነ ተክለ ሃይማኖትም በሀገሬ ላይ ታዘዙ 5 መቅሰፍቶች አሉና መብረቅ፣ ቸነፈር፣ ረሃብ፣ ወረርሽኝ፣ የእሳት ቃጠሎ ናቸው።
የአንተ አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከነዚህ መቅሰፍታት ትድናለችና ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠ እኔ የማውቀው ክብር አለህና ስለዚህ ቃል ኪዳን ግባልኝ ብሎ ማለደው። ይህን ሲባባሉ እንዲህ የሚል ቃል መጣ። ከወዳጅ ሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም፣ እርሱ በወደደው የሚቀበር አይደለም። እንዲህ ብለህ የምታስገድደው ለምንድን ነው? እኔ በወደድኩት ቦታ ይቀበራል እንጂ የሚል ቃል ተነገረ። አባታችን ተክለ ሃይማኖትም እየለመነና እየሰገደ 3 ጊዜ ከሥላሴ ዙፋን ተንበረከከ። ይሁን ይደረግ የሚል ቃል ከሰማይ ሰማ። በወዳጄ በሀብተ ማርያም አጥንት ቦታ የምትድን ስለሆነች ፈቃዴ ነው ብሎ ጌታ ቃል ኪዳን ሰጠው። ጻድቁ አቡነ ሀብተ ማርያም በጸሎት ላይ ሳለ በጌታችን በኢየሱስ ክርስቶስ ትእዛዝ የቆምክባትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ባርካለው። ሲባርክም 3 አጋንንት በጸሎቱ ስልጣን ታስረው በፊቱ ታዩት። እነዚህም አጋንንት ከኖህ ጀምሮ ሰውን በማሳት ከኖርም በኋላ ካንተ ጋር ምን ጸብ አለን አሉ። አባታችን አቡነ ሀብተ ማርያምም በትምህርተ መስቀል ሲያማትብ 2ቱን አጋንንት ምድር ተከፍታ ዋጠቻቸው። አንዱ ጊዜ ስላልደረሰ አታጥፋኝ አለው። ያን ጊዜ ጌታ ክርስቶስ አቡነ ሀብተ ማርያምን ይህንን ተወው፣ ጊዜው አልደረሰም አለው። የጌታ ቃል እንዲህ ብሎ በተነገረ ጊዜ ሰይጣን ከአባታችን ተለይቶ ጠፋ። ከዚህ በኋላ ለተሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። ጌታችንን በምስጋና ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ዛሬ ወደ አንተ የመጣሁት ከድካም ወደ እረፍት እወስድ ዘንድ 7 የጽድቅ አክሊሎችን አዘጋጅቼልሃለሁ። ስለ ንጹሕ ድንግልና ዓለምን በውስጡ ያለውን ንቀህ በመኖርህ ስለ ፍጹም ምንኩስና ዘወትር 4ቱን ወንጌል በማንበብህና በመጸለይክ ስለ እኔ ብለህ ስለተራብከው በጾም ስለተጋደልክ ቂምና ጥላቻ፣ ትዕቢት፣ ትምክህት በልብህ ውስጥ ባለማስቀመጥህ ስለ ንጹሕ ተልእኮ ክህነትህ ስለ ንጹሕ መስዋዕትህ ነው ብሎ ቃል ኪዳን ሰጠው። በተጨማሪም እኔ የሰጠውን ቃል ኪዳን ተስፋ አድርጎ መጽሐፈ ገድልህን ለሚጽፈው ስሙን በመንግሥተ ሰማያት በእውነት መጽሐፍ እጽፈዋለሁ። ለቤተ ክርስቲያን ዘይት፣ ወይን፣ ዕጣን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መባ የሰጠውን የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያት ከወዳጆች ቅዱሳን ጋር በደስታ ኖረዋለሁ። የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጢአቱን አስተስርይለታለሁ ብሎ ቃል ኪዳን ገባለት። ይህንንም ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜ ከመድኃኔ ዓለም ጣዕመ ፍቅር የተነሳ ነፍሱ ከስጋው ተለየች። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። ህዳር 26 ቀን አረፈ። ካህናት በመልካም ልብስ ገንዘው በዝማሬ በማህሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋራ በጻድቁ መቃብር ቀበሩት። ከጻድቁ አባታችን ከአቡነ ሀብተ ማርያም በረከት ረድኤት ያሳትፈን። የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል እንደ ሁል ጊዜያችሁ ቪዲዮን ላይክ፣ ሰብስክራይብ በማድረግ ማንኛውም ሐሳብ አስተያየታችሁን በመስጠት በየዕለቱ የቅዱሳን ታሪካቸውን ስንክሳር ድርሳን ወደ እናንተ የምናደርስ መሆኑን እናሳውቃለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም